የጨዋታ ቀን አሲስት ይናፍቃል። ዛሬ ውዱ ክለባችን ቀብራራው ክለባችን ዩናይትድ ብሬንትፎርድን ይገጥማል። ጎሉን ተውት፣ አሲስቱን ላይ ይናፍቀኝ። ብሩኖ ሪከርድ ይሰብራል። ውጤት ትገምታለህ? ቤላ ስፖርት ደግሞ ማሊያ ይሸልማል። እግዚአብሔርን ሳክስ አይደለም፣ ቀጥታ ኤክሳይትመንቱን ነው የምነግራችሁ። ማሊያ ገብቷል፣ ኤሪትሮ ማሊያ ገብቷል። የክለብ የሀገር ዓለም ዋንጫን አስመልክቶ ነው የእንግሊዝ ማሊያ ያምር። እኔ ፌቨራይት ሌላ የስፔን ነጩ አንተ አያምርም? እናቴ ትምት። ቤላ ስፖርት የፈረንሳይ 98ቱ ፈረንሳይ አንተው ይሄንን አይታችሁታል? ቤላ ስፖርት ነው ያለው የጣሊያን። እኔ እግዚአብሔርን ግራ አሁን ራሱ ለምን ግማሹን ባክግራውንድ ላይ አታደርገው ምናምን እየተባባልን ነበር። ቤላ ስፖርት ቦሌ ከታች ሜንሽን አደርግላችኋለሁ፣ ጻፉላቸው። ያራዳ ወጣቶች ናቸው የሚሸጡትም፣ ያናግሯችኋል። ስነ ስርዓት የፈለጉበት ቦታ ይላካል። የሞተረኛ ውድ አይደለም። በቃ ልበሱ ማሊያ እንዴ! የሞተረኛው እዚህ ጋር አሽፋቸው። ዋና ሞተረኛ ይመቻችሁ። ቤላ ስፖርት ነው። ደግሞ ሰኞ ደረሰ ይላል። ሰኞ ከነማ ዌልካም እንኳን በደህና መጣሽ። እኔ እኮ ሰኞን ቅዳሜ እያስመሰልሽ ነው ታውቂያለሽ። እኔ ደስ ነው የሚለኝ ሰኞ ቀን ለብቻዋ ተርፌ ስትጫወት ሳገኛት ጀማው ኮንሰንትሬት አድርጌ ቆንጆ ቋጠሮ ቋጥሬ ተለጥፋ ስትወጣ ማታ ደጋፊዋ እየየ እያለ እግሩን ታጥቦ ሲተኛ ደስ አይልም? ለማንኛውም ዛሬ ጀምአው ሰኞ ከነማ ከብሬንፎርድ ጋር እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አላት። ታዲያ ምን ሆናችኋል? ነቃ ደንገጥ በሉ። ሞቅ ደመቅ ሸብረቅ አድርጉታ። ሰኞ እኮ ነው። ከአንቺ ውጪ ማንም የሚጫወት የለም። ሰኞ ከነማ ስለሆነ አንቺ ላይ ወጠረን ምንም አይሰራለንም እኮ። ግን እናንተ ትንሽ ከፍቷችሁ እግራችሁን ታጥባችሁ ስተኙ ማየት ደስ ይለናል። ገብቷል አይደል? ደስ ስለሚለን የደንቡን እንቋጥራለን። ትርፍያው ማታ ብሬንፎርድ እግርሽን አስታጥቦ እጅሽን አስታጥቦ ጠቅለል አድርጎ ቢያስተኛሽ እኔ ደስ ነው የሚለኝ። የማብሸቂያ ቪዲዮ ማታ አልሰራም። ሶስት ብቻ ነው የምሰራው። ከዚህ ሶስት ብቻ እንኳን ለሰኞ አደረሳችሁ ማለት ፈልጌ ነው የመጣሁት። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ይመቻችሁ። የጨዋታ ቀን ይላል ዛሬ። እንግዲህ ኃያሉና ገና ነው ክለባችን ማንቸስተር ዩናይትድ ምሽት 4 ሰዓት ሲል ብሬንትፎርድን ይገጥማል። ማንችዬ ካለው ሁልጊዜም ቀኑ እሑድ። ብሬንትፎርድ እንደምታውቁት ትንሽ አስቸጋሪ ቡድን ነው። ለእኛ በተለይ ደግሞ ያለፉትን 2 ጨዋታዎች ማሸነፍ አልቻልንም። በሜዳው ቢሆንም በሜዳችን መጥቶ ለማሸነፍ በጣም ይቸገራል። ለጥጠን እንደምንጥለው የታወቀ ነገር ነው። የዛሬው ጨዋታ ከኛ ይልቅ ማንቸስተር ዩናይትድን ቶፕ 4 ከማረጋገጥ ይልቅ ለማይክል ካሪክ ወሳኝ ጨዋታ ነው። የቋሚነት አሰልጣኝነቱን ለማግኘት ወሳኝ የሚባል ጨዋታ ነው። ማይክል ካሪክ ከዚህ በኋላ ያሉትን ጨዋታዎች በተለይ ደግሞ ዛሬ የሚያደርገውን ጨዋታ እንዲሁም ሊቨርፑል ጋር የሚያደርገውን ጨዋታ አሸነፍን በላይ ታክቲካል ጉዳዮች ታይተው ቋሚ አሰልጣኝ ሆኖ ለመቀጠር ትልቅ ቻንሱን የሚያገኝበት የዛሬውና ቀጣይ ጨዋታዎች ናቸው ማለት ነው። ወደ ጉዳት ስንመለስ ደግሞ ፓትሪክ ዶርጉ ተመልሷል ማለት ነው። የዛሬው ጨዋታ ላይ ምናልባትም ቤንቹኑ ልናየው እንችላለን። እንዲሁም ደግሞ ሌኒ ዮሮም ተመልሷል። ሌላ ዜና ማቲያስ ደሊት ያራዳ ልጆች ደሊት ተመልሷል። ጀነራል የዛሬውና ቀጣይ ጨዋታ ላይ ላንመለከተው እንችላለን። ነገር ግን ከሁለት ወይም ከአንድ ጨዋታ በኋላ ሜዳ ላይ እንመለከተዋል። ሜዳ ላይ ማለት ነው። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። በፍቅር ማየት ነው ወያልይ የሚሻለን መቋጠሩማ ወያልይ ምን ይጠቅመን? ዛሬ ብትቋጥር ነገ ይቋጠረብሃል። ፍቅር ይሻልሃል። መጀመሪያ የማንቺ ደጋፊ ኮፒ ሊንክ አድርግ። ወያለውም አድርግ። ምን ታይኛለህ? ወያላ ኮፒ ሊንክ አድርግ። ደግሞ ቅዳሜ አልቋጠርኩም። ህሊና ከሌለ አንተ ዛሬ ቋጥር። በቃ ጅባንክ በሚመጣበት በሌሊት እንዲህ ድምጣሙ እንዳታችሁኝ እባክህ። ወያላ እንዳትቋጥር እባክህ። ወያሊ እባክህ። አብዛኛው የዩናይትድ ደጋፊ ማለት ነው ይህን ጨዋታ በስጋት ነው የሚጠብቀው። ለምንድን ነው? እኔ አመንክም አላመንክም ማለት ነው በዚህ ጨዋታ ላይ እምቤሞ ጎል ያስቆጥራል። የቀድሞ ክለቡ ላይ እምቤሞ ጎል ያስቆጥራል። ብቻ ሴስኮ ቤንች ሆኖ ይግባ። ማይክል ካሪክ አምኖበት ስትራይከር አድርጎ ያስገባው አማድን በዛ ወስዶ ይክተተው ጎል ያስቆጥራል። እምቤሞ ምንም አይነት ጥርጥር የለም። ዘና ብለን ቀለል አድርገን የምናሸንፈው ጨዋታ ነው ጨዋታ። እኔ ሌላ ያልገባኝ ነገር ጠፋ የምትሉ እኔ አልጠፋውም ጎበዝ። ቀን በቀን ቪዲዮ እየሰራው ነው ከጨዋታ መጠናቀቅ በኋላ። ከቻላችሁ ኤኬ ይሄው ሰርች እያደረጋችሁ ይመጣል። እኔ አልጠፋውም አለው። ሰርች እያደረጋችሁ የተወሰኑ ሰዎች ናችሁ ሰርች እያደረጋችሁ ያላችሁ። ፎሪ ፔጅ ላይ እየመጣው ስላልሆነ ነው። ሰርች እያደረጋችሁ
ያጀማ ይኸውልህ የሌላው ክለብ ደጋፊ ማለት ነው ቅዳሜና እሑድን እየጠበቀ ከስራው አረፍ ብሎ የኛው ክለብ ደግሞ ሰኞ ማታ እየጠበቀ ልማድ ሆኖበታል። እንግዲህ ሰኞ መጫወትና ሰኞን እየጠበቀ በስራ ቀን ሰውን ድክም በሚለው አረፍ በሚልበት ሰዓት እየጠበቀ እንግዲህ እየተጫወተ እያስደሰተን እንግዲህ ያው ዛሬ ላይ ደርሰናል። እንግዲህ ዛሬ ደግሞ ከብሬንትፎርድ ጋር ማታ ላይ እንጫወታለን። ወሳኝ ጨዋታ ነው። ይህንን ጨዋታ ካሸነፍን ከእንትኑ ከተጠቀምኩት ባክግራውንድ ሙዚክ ማወቅ ትችላላችሁ። ቀጥታ ወደ ነገስንበት ውድድር ወደ ነገስንበት ቦታ ወደ ቻምፒዮንስ ሊግ እንመለሳለን። ዛሬ የምናሸንፍ ከሆነ ማለት ነውና እውነቱን ለመናገር ከባድ ጨዋታ ነው የሚሆነው። እንደምታውቁ ብሬንትፎርድም ለአውሮፓ ቦታ እየተፎካከረ ያለ ቡድን ነው። የአውሮፓ ሊግ ኮንፈረንስ ምናምን ማለት ነውና ቀለል ያለ ጨዋታ ይሆናል ብዬ አላስብም። ስለዚህ እንግዲህ እስቲ የሚሆነውን ማየት ነው። እኛም አሸንፈን ወደ ቻምፒዮንስ ሊጋችን ሰተት ከዛ ወደ ትምህርቱ ወደ ስራው የሚሄደው ጠዋት ተነስቶ ተፍታ ብሎ የሚሄድበት ውጤት እንደሚሆን ተስፋ አደርጋለሁ ማለት ነው። ለማንኛውም ማንቹሪያን ይቅናን፣ ይመቻችሁ። እንግዲህ ያው እየመጣሁልሽ ነው ቻምፒዮንስ ሊግ ቤቤ። እኔ ከመምጣቴ በፊት በጣም ብዙ ድሎች ነበሯችሁ። አሁን ግን ንጉሱ ተመልሷል። የአራዳ ልጆች የቋጠሮ ቀን የጨዋታ ቀን የአራዳ ልጆች ንቃተ ህሊና ዩናይትድ ትሆናለች። ጆኒ ደግሞ ብሬንትፎርድ ይሆናል ማለት ነው። ለየት የሚለው ነገር ንቃተ ህሊና በ15 ሰከንድ ነው ጸጥ የተደረገ። ዩናይትድ ደግሞ በ90 ደቂቃ ተደቁሳ ትለጠፋለች። እመኑኝ። 1-0 ትሸነፍ፣ 2-0 ትሸነፍ፣ 2-1 ትሸነፍ። ዋናው ንጉሱ መጥቷል። እኔ ባልነበርኩበት ሰዓት በጣም ብዙ 6 ነጥብ ልዩነት ነበረ። አሁን ግን ንጉሱ ተመልሷል። ቦታን ትለቃለህ። በሲስተም እና በቴክኖሎጂ ችግር ያለ ቦታ መቀመጥ ባይዘወይ በጣም ውርደት ነው። ያለ ቦታ መቀመጥ አይተም አታውቀውን ነገር መብላት በጣም ከባድ ነው። ለምን? አንደኛ ለምሳሌ የቻይናን ምግብ በእጅህ ልብላ ብትል ነውር ነው፣ አይበላም። ያለ ቦታ መቀመጥ እንደዛ ነው። ገባ? ያራዳ ልጆች ከትላንት ወዲያም እዛ ቦታ አልነበረበትም። መውረድ አለብህ እያሉ ነው። በደም ኮፒንግ በደም ሸር ንቃተ ህሊና እኮ ማንቺን አስረስቶን ነበረ። ወሬው በሙላ ንቃተ ህሊና ሆኖ ዶርጉ ተመለሰች። ግን ዶርጉ ተመልሳለች። ያው ስቶሪ አድርጋለች። የቤንፎርዱ ጨዋታ ላይ ትገኛለች። ምን ያህል እንደናፈቀን እናውቃለን። ማቲያስ ኩኛ ነው በዚህ ጨዋታ ላይ አጠራጣሪ የሆነው። ሌኒሮም ተመልሷል። አሁን ስኳዳችን ሞላ እያለ ነው። ያው የተወሰነ ሚኒት ያገኛል ብዬ ተስፋ አረጋለሁ። እስቲ ዶርጉን እስቲ በፍቅር ተቀብሏት። ኮፒ ሊንክ ፎሎ እያደረጋችሁ ደግሞ አይደለም ፎሎ አድርጉ ተው። ሰኞ ከነማ ዛሬ ትመለሳለች። ዛሬ የዩናይትድ ደጋፊዎች ሁለተኛ ክለባችሁ ሊጫወት ነው። ዩናይትድ ማለት ነው። ያው አንደኛ ክለባችሁ ሲቲ ነው ብዬ ነው ከእናንተ በላይኛ ነው ሲቲ ደጋፊ እያላችሁ ስለሆነ ማለት ነው። ለማንኛውም ዛሬ ዩናይትድ ከብሬንትፎርድ ይመለሳል። ያበደ ጌም እንጠብቃለን። እኔ ግን በጣም የማይገባኝ ነገር ለምንድን ነው ዩናይትድ የሚያገሏት? ቅዳሜና እሑድ ምን አለ ቢጫወት እንዴ? ይሄን ከባድ ማዕቀብ ማን ነው የጣለባችሁ? የማይገባኝ ነገር ማለት ነው። ማን ነው ይሄንን ከባድ ማዕቀብ የጣለባቸው? ሰኞ አረብ ምናምን በቃ አጓጉል ቀን ብቻ። ኤኒዌይ የትም አታመልጭም፣ ሌላ ጌም ስለሌለ ማለት ነው። ከተሸነፍሽ ትረገጫለሽ። ጠብቂ፣ ምንም ማድረግ አንችልም። ስለዚህ ቆፍተን ብለሽ ተጫወች። የዩናይትድ ጨዋታ ዛሬ ነው። ብሬንትፎርድ ሲዘለዝለው ያለው ስል ጭራሽ ሰኞ ነው። እኔ ሰኞ ያጫወቷቸው ሻምፒየንስ ሊግ መስሏቸው 4 ውስጥ አርሰናል የለም እኛ ነን ብለው እንዳያምታቱ ነው የምፈራው። በየክለብ በየንትኑ የሆነ ብርድ ልብስ ጆንያ ጥርሳቸው ላይ ነገር አድርገው አሰልጣኝ ካሪክ ክለብ ሄዶ እኮ ግራ ገብቶት አላወቃቸው። በቃ ዜሉ ብሎ እስኪመለስ ድረስ ሲጠጣ ያደረሰው እኛ ቅዳሜ የተጫወትን ሻምፒየንስ ሊግ የተጫወትን እና አቶዬ ሰኞ የሚጫወቱት ለምንድን ነው? ብቻ ሰኞም ተጫወሽ ምን ነገ ቋጠሬን ዛሬ መስሎ ነበር ወደ ነገ አዞረዋለሁ። ገደል ደጋፊዎች በሙሉ ማለት ነው ጉዳት ላይ የነበሩ ሌኒሮ፣ ፓትሪክ ዶርጉና እንዲሁም ደግሞ የኩኛ ትንሽ ጉዳት ምናምን የሚባለው አሁን ላይ ለዛሬው ጨዋታ ዝግጁ መሆናቸው ተገልጿል። በተለይ ፓትሪክ ዶርጉ በኢንስታግራም ፔጁ፣ ሌኒሮ በኢንስታግራም ፔጁ ላይ አሳውቋል። ማይክል ካሪክም ጨዋታው ላይ እናያለን ሲልም ተናግሯል። እና በተለይ የፓትሪክ ዶርጉ መመለስ ማለት ነው በጣም ትልቅ የሚባል የሆነ ሸክም ነው የሚቀልልን። ትልቅ አድቫንቴጅ ነው ብንወስደው ፓትሪክ ዶርጉ መመለሱ ማለት ነው። ከጉዳት በኋላ አቋሟ ምናምን እንዳይሆን ነው እንጂ ዛሬ ያለምንም ጥርጥር
ያለ ምንም ጥርጥር አሸንፈን የምንወጣበት ጨዋታ ይሆናል ማለት ነው። ሌላኛው አካውንታዬ ጠፍቷል፣ ምን ይሽ ነው አትመጣልንም፣ እኛ ጋር አትመጣም ምናምን ሰርች አድርጉ። ለተወሰነ ጊዜ ሰርች ኤኬ እያላችሁ ሰርች አድርጉት። ከዛ በኋላ ይስተካከላል። ይመቻችሁ።